ብዙ ሰዎች ታውቃላችሁ እግዚአብሔር መጀመሪያ ታይም ክሊር የሆነ ነገር ይነግራቸውና ሁለቴ ሶስቴ ማሰላሰል ሲጀምሩ ማለት ነው ከነፍሳቸው ሐሳብ ጋር እየተደበላለቀ ማለት ነው የእግዚአብሔርን ሐሳብ ትክክለኛ ፒዩር የሆነውን ድምጽ ያጠፉታል። እግዚአብሔርን ተሳደባል የሚባል ሐሳብ አእምሯቸው ላይ ወዲያው እንደዚህ አይነት ነገር ሲመጣ ጌታው ይቅር በል እኔ ኃጢአተኛ ነኝ ጌታው ይባክድ ማረኝ 10 ጊዜ ንስሐ ይገባሉ። ኔቨር እናንተ እንደዚህ ልታስቡ አትችሉ። ከጨለማ ዓለም የሚወረወር ሐሳብ ልክ ሐሳቡ ሲመጣ አይደለም ኔቨር እንደዛ አይደለም። እናንተ ወደ ነፍሳችሁ ክፍል አስገብታችሁ ወደ ውስጠኛው ክፍል አስገብታችሁ ማሰብ ማሰላሰል ስትጀምሩ የሚጀምረው ይዛን ሲል። ሰላም የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሁሉ መልካም። ዛሬ የመንፈስ ዓለም ቋንቋ በሚል አስተምራችኋለሁ። ይሄ ትምህርት የእግዚአብሔርን ዓለም እንድትረዱት የሚረዳችሁ ነው። በእውነት ነው የምላችሁ። ብዙዎቻችሁ እግዚአብሔር አይኖቻችሁን ይከፍታል። በዚህ ትምህርት ውስጥ ለብዙዎቻችሁ እግዚአብሔር ይናገራችኋል። ስለዚህ ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው በደንብ ስሙት። ትምህርቱ ልክ እንደጀመረ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከተባረካችሁ ኮሜንት ላይ ማየት ፈልጋለሁ። ሌሎች ጓደኞቻችሁም ሼር አድርጉላቸው። ስለዚህ ቀጥታ ወደ ትምህርት ይገባሉ። ይህንን ትምህርት የማስተምርበት ምክንያት ብዙ ሰዎች እግዚአብሔር ሲናገር ኮንፊውዝ የሚያደርግ ግራ የሚያጋባ ይመስላችኋል። መጀመሪያ ደረጃ ማወቅ ያለባችሁ ነገር ማለት ነው እግዚአብሔር የኮንፊውዥን አምላክ አይደለም። መጽሐፍ የሁከት አምላክ አይደለም ይላል። እግዚአብሔር ሁል ጊዜ ሲናገር ክሊር በሆነና ግልጽ በሆነ መንገድ ነው የሚናገረው። ብዙዎች ግን የእግዚአብሔርን ቋንቋ ስለማይረዱት እግዚአብሔር የሚናገርበት መንገድ ኮንፊውዝ ያደርጋቸዋል፣ ግራ ያጋባቸዋል። አንድ ማወቅ ያለባችሁ ነገር ማለት ነው ትዳር ውስጥ ልትገቡ ሊሆን ይችላል፣ ሪሌሽንሺፕ ውስጥ ቢዝነስ ውስጥ ሊሆን ይችላል። ሁል ጊዜ ኮንፊውዥን ካለ ግራ መጋባት ካለ በዛ ነገር ውስጥ እግዚአብሔር የለም። ልድገምላችሁ፣ እግዚአብሔር የሁከት አምላክ አይደለም። አሁን ብዙ ጊዜ ሰዎች ሲጠይቁኝ ስጸልይላቸው ሲጠይቁኝ ይሄ ነገር በጣም ኮንፊውዝ አድርጎኛል፣ ግራ አጋብቶኛል። ሪሌሽንሺፕን ከጀመርኩበት ሰዓት ጀምሮ እስካሁን ድረስ ግራ እየተጋባሁኝ ነው። ግራ በመጋባት ውስጥ እግዚአብሔር የለም። ራሱ መልሱን መልሰሽዋል። መልሱን ራስ መልሰዋል። ጌታ ኮንፊውዝ አያደርገን፣ ግራ አጋባም። ሁል ጊዜ ጌታ ክሊር በሆነ መንገድ ነው የሚናገረው። አንዳንድ ጊዜ በእርግጥ ራሳችን ኮንፊውዝ የምንሆንበት ግራ የምንጋባበት ነገሮች አሉ። ለምንድን ነው የሚፈጠረው? የእግዚአብሔርን ድምፅ በራሳችን በሰውኛ መልኩ ማለት ነው ልንተረጉሙ ስንፈልግ ነው። በራሳችን ኢንተርፕሪቴሽን በራሳችን መንገድ ለመተርጎም ስንፈልግ ነው። ለምሳሌ ቀላል ኤግዛምፕል ላሳያችሁ እንዲገባችሁ። እግዚአብሔር ለምሳሌ እንደዚህ አድርጋለሁ ብሎ ከተናገራችሁ ይህን ያክል ፋይናንስ ይለቀቅላችኋል፣ ይህን ያክል ነገር ይሆናል ብላችሁ ስታስቡ ሁል ጊዜ ወደ ራሳችሁ ሰዓት ነው የምትሄዱት፣ ወደ ራሳችሁ ታይም ነው የምትሄዱት። ስለዚህ በራሳችሁ ታይም ስታስቡት ጊዜው የሄደ ነው ይመስላችሁ፣ ታይሙ ያለቀ ነው ይመስላችሁ። ስለዚህ እግዚአብሔር የተወ የሚመስላችሁ ብዙ ሰዎች አሉ። ይሄ በእናንተ ሰዓት አቆጣጠር ነው። እግዚአብሔርን ደግሞ ሰዓት የሚይዘው አምላክ አይደለም። ሰዓት የሚቆጣጠረው አምላክ አይደለም። እሱ ነው እንጂ የሚቆጣጠረው። ስለዚህ ማለት ነው አለቀ በምትሉት ሰዓት ጌታ እናንተ ህይወት ላይ ይመጣል። ከዛ በኋላ ላይ ማለት ነው ይልቅ ነገሩ ውበት እንዲያገኝና እንኳን በዚህ ሰዓት መጣ እንድትሉ ያደርጋችኋል። አይታችኋል? በእናንተ ሰዓት አቆጣጠር በእናንተ ትርጉም ይሳርጋችኋል። በእግዚአብሔር ትርጉም መሰረት ደግሞ ነገሩ ትክክል ነው። አይታችኋል? የእግዚአብሔርን ድምፅ በራሳችሁ መንገድ ኢንተርፕሬት ስለምታደርጉት ነው የጌታን ድምፅ ሚስ የምታደርጉት እንጂ እግዚአብሔር ኮንፊውዝ እያደረጋችሁ አይደለም፣ ግራ እያጋባችሁ አይደለም። እኔም ፐርሰናሊ
እንደዚህ ያልኩባቸው ታይሞች ነበሩ። ጌታዊ ግልጽ በሆነ ነገር ንገረኝ። እግዚአብሔር እኮ ግልጽ በሆነ መንገድ እየነገረኝ ነው። እኔ በራሴ መንገድ ለመተርጎም ስፈልግ ነው። ለምሳሌ የምትፈልጊው ፐርሰን ከሆነ ያለው ያንን ፐርሰን እያየሹ ማለት ነው። ያንን የምትፈልጊውን ፐርሰን እያየሹ ለትዳር ሊሆን ይችላል የፈለግሽው፣ ለሪሌሽንሺፕ አይዶ ነው፣ ብቻ ያንን ፐርሰን እየፈለግሹ ማለት ነው። እግዚአብሔር ሆይ በግልጽ ተናገረኝ ትይዋለሽ። እግዚአብሔር መጥቶ አይሆንም እንኳን ቢልሽ አትሰሚው። በተቃራኒም ለወንዶች ማለት ነው አትሰማ። እግዚአብሔርን ግልጽ በሆነ ነገር ንገረኝ ነው የምትሉት። ግን እናንተ ያንን ፐርሰን ስለፈለጋችሁት ነው። አይታችኋል። የእግዚአብሔርን ድምፅ በራሳችሁ መንገድ መተርጎም ስለፈለጋችሁ ነው። ይሄ ሮንግ የሆነ ኢንተርፕሪቴሽን። ብዙ ጊዜ ደግሞ ብዙ ሰዎች ታውቃላችሁ፣ ያው ዛሬም ፍሎ እያደረግኩኝ ነው የምቀጥለው። ብዙ ሰዎች ታውቃላችሁ እግዚአብሔር መጀመሪያ ታይም ክሊር የሆነ ነገር ይነግራቸውና ሁለቴ ሶስቴ ማሰላሰል ሲጀምሩ ማለት ነው ከነፍሳቸው ሐሳብ ጋር እየተደበላለቀ ማለት ነው የእግዚአብሔርን ሐሳብ ትክክለኛ ፒውር የሆነውን ድምፅ ያጠፉታል። መጀመሪያ እግዚአብሔር ይመጣና ነው ይላቸዋል። ከዛ እነሱ ደግሞ በራሳቸው ሐሳብ ከእግዚአብሔር ሐሳብ ጋር ለመስማማት ሲሞክሩ የእግዚአብሔርን ድምፅ ሚስ ያደርጉታል። እኔ እንደውም መመክራችሁ ፈርስት የሚመጣው የመጀመሪያው ያንን ቮይስ ያዙት ነው የምላችሁ። ያንን ድምፅ ያዙት። ምክንያቱም ከነፍሳችሁ ጋር ሳይደበላለቅ ከስጋ ጋር ሳትማከሩ ቀጥታ ወደ እናንተ የገባ ድምፅ ነው። ብዙ ጊዜ ነው የምላችሁ። አሁን የመጀመሪያውንም ቢሆን በመንፈስ መለየት አለባችሁ። ግን ብዙ ጊዜ የመጀመሪያው ቮይስ ፓወርፉል ከራሳችሁ ጋር ስለማትማከሩ ማለት ነው። ስለዚህ ከእግዚአብሔር ቋንቋ የሆኑት ውስጥ አንዳንዶቹን ልንገራችሁ። የመጀመሪያው ነገር ሐሳብ ይባላል፣ ቶት። ይህንን ነገር ከዚህ በፊት ለመናገር ብሞክርም ሁል ጊዜ ግን እየተናገርኩ ስመጣ ነገሩን እያጠለኩት ነው፣ ዲፕ እያረኩት ነው መጣው። ከዚህ በፊት ስነግራችሁ ቀድሞ መንፈስ ዓለም ላይ የሚደርሰው ብያችኋለሁ ሐሳብ ነው። እግዚአብሔር ዓለም ጋር ቀድሞ የሚደርሰው ነገር ሐሳብ ነው ብዬ አውርቻችኋለሁ። ሰይጣን የወደቀው የሆነ ድርጊት አድርጎ አይደለም፣ አስቦ ነው። በልዑል እመሰላለሁ አለ፣ ዙፋኔን ከፍ ከፍ አድርጋለሁ አለ። ይሄ ሐሳብ ነው ከሰማይ የጣለው እንጂ የሆነ ነገር አድርጎ እኮ አይደለም፣ ሐሳቡ ነው። አይታችኋል። መንፈስ ዓለም ላይ የሚግባቡበት ነገር አንደኛው ነገር ምንድን ነው? ልብ ውስጥ ያሰብከው ነው። ፈጣኑ ነገር እሱ ነው። ልክ እግዚአብሔር ዓለም ጋር ወዲያው ደረሰ። ሰይጣን ይህንን ሲያስብ እግዚአብሔር ጋር ወዲያው ደረሰ። ድርጊት አድርጎ አይደለም፣ አስቦት ነው እግዚአብሔር የጣለው። በፍጥነት የሚደርሰው ነገር ሐሳብ ነው። አሁን ታውቃላችሁ አይደለ? ብዙዎቻችሁ በረከታችሁ እንዳይገለጥ ያደረጋችሁት እራሳችሁ ናችሁ። ሃው እንዴት? ቁጭ ብላችሁ የምታስቡት ስለ ኪሳራ ነው። የመጀመሪያው ሐሳባችሁ ላይ የሚመጣው ኪሳራ ነው። ኪሳራው ደግሞ ስፒሪት ዓለም ጋር ፈጥኖ ይሄዳል። ስፒሪት ዓለም ስላችሁ አሁን አንድ ነገር ደግሞ እንድታስተውሉ ፈልጋለሁ። የእግዚአብሔር ዓለም ጋር ብቻ አይደለም። ሰይጣንም እግዚአብሔርም መቆጣጠር የሚፈልጉት ሐሳባችሁን። በጌታ ይህንን በደንብ አድርጋችሁ ስሙኝ። አሁን ብዙ ሰዎች የሚያስቡት ሐሳብ ብዙ ጊዜ ከራሳቸው ነው ይመስላቸው። ብዙ ጊዜ ከራሳቸው ያመነጩት ነው ይመስላቸው። ለዚህ ነው እግዚአብሔርን ተሳድበዋል የሚባል ሐሳብ አእምሯቸው ላይ ወዲያው እንደዚህ አይነት ነገር ሲመጣ ጌታው ይቅር በለኝ፣ እኔ ኃጢአተኛ ነኝ፣ ጌታ ሆይ እባክህ ማረኝ፣ 10 ጊዜ ንስሐ ይገባሉ። ኔቨር። እናንተ እንደዚህ ልታስቡ አትችሉ። ከጨለማ ዓለም የሚወረወር ሐሳብ። አሁን ብዙ ወጣቶች ያማክሩኛል። እኔ እግዚአብሔርን ተሳድቤያለሁ፣ እኔ እግዚአብሔርን እንደዚህ ብያለሁ። አንተ አይደለም የተሳደብከው፣ እኔም ጋር ቻሌንጁ ስለመጣ ነው። አንተ አይደለም የተሳደብከው። ከመንፈስ ዓለም የሚወረወሩ ሐሳቦች ናቸው። ወዲያው ሐሳብን ይሞላሉ። እነዚህን ሐሳቦች መመለስ የማትችል ከሆነ እንደ ራስ አድርገህ ትቀበላቸዋል።
ተስፋ ትቆርጣለህ፣ ታዝናለህ፣ ልብ ይሰበራል፣ 10 ንስሐ ትገባለህ። ይህ ካንተ የመነጨ ሳይሆን ከመንፈስ ዓለም የመጣ ሐሳብ። አብዛኛው ሐሳብ ከእግዚአብሔር ዓለም የሚመጡ ሐሳቦች ናቸው ወይ ከጨለማ ዓለም የሚመጡ ሐሳቦች ናቸው። ልክ ኢቨን ጠዋት ከእንቅልፋችሁ እንደተነሳችሁ ማለት ነው ወዲያው ወደ ሐሳባችሁ ይመጣል። እናንተ ብዙዎቻችሁ ከራሳችሁ ብቻ ይመስላችኋል። አይኖ የሆነ ልምዶች ሊኖሩ እኮ ይችላሉ። ነገር ግን ልክ ከእንቅልፋችሁ እንደተነሳ ወይ የእግዚአብሔር ሐሳብ ይቆጣጠራችኋል ወይ የጨለማ ሐሳብ። ለምንድን ነው ያ የሚሆነው? ቀኖቻችሁን ለመቆጣጠር። ታውቃላችሁ፣ ጠዋት ላይ የምትሰሩት የመጀመሪያ ድርጊቶች ናቸው ቀኖቻችሁ እንዲገዛ የሚያደርገው። አንዳንዶቻችሁ ልትውሉ የፈለጋችሁት ለምሳሌ ፕሬ እያደረጋችሁ እየጾማችሁ ከሆነ ልክ ስትነሳ አይ በኋላ ጸልያለሁ ብለህ ስትነሳ ስልክን ስትከፍተው የሆነ ሰው ቴክስት ያደርግልሃል። በዛ ምክንያት ጸሎት ይረብሻል። ቲክቶክ ላይ የሆነ ነገር ስታይ ነፍስ ውስጥ የሆነ ነገር ይገባል። ከዛ በዚህ ምክንያት ጸሎትን ነገ ታደርገዋለህ። የሚቀጥለው ሳምንት ጾም ጀምራለሁ ትላለህ። ለምን? የተላከለ አንዷ ቴክስት ነፍስን ትቆጣጠረዋለች። ሰይጣን በዛች ደጅ ተጠቅሞ ሐሳብን ይቆጣጠረዋል። በዛች ቴክስት፣ በዛ ቲክቶክ ላይ ስታዩ በነበረው ነገር አይታል። ስለዚህ ቀንን ገዛው ማለት ነው፣ ተቆጣጠረው ማለት ነው። ስለዚህ ዲፕሬሽን ውስጥ ትገባለህ። ማድረግ የምትፈልገውን ነገር አታደርግም። ልክ ጠዋት ስትነሱ ሐሳባችሁን ቀድሞ የሚገዛው የሆነ መገለጥና የሆነ ሬቨሌሽን ከሆነ ማለት ነው፣ የእግዚአብሔር ሐሳብ ከሆነ ቀኑን በሙሉ ትቆጣጠሯለህ። ለዚህ ነው አትሊስት የሆነ ሰዓት ፕሬ ማድረግ አለባችሁ፣ ሜዲቴት ማድረግ አለባችሁ። ቀኖቻችሁን ዲመን እንዳይቆጣጠረው ማለት ነው፣ የእግዚአብሔር ሐሳብ እንዲቆጣጠረው ማለት ነው። ኢየሱስ ጌታ ነው። ብዙዎቻችሁ የሆነ ላይት እያገኛችሁ ብርሃን እያገኛችሁ እንደሆነ መገለጥ እያገኛችሁ እንደሆነ አምናለሁ። ስለዚህ ሰይጣን እግዚአብሔርን መቆጣጠር የሚፈልጉት የመጀመሪያው ነገር ሐሳብን ነው። ማሶታ ካፓራዲስተስ ሐሳብን ነው መግዛት የሚፈልጉት፣ ሐሳብን ነው መቆጣጠር የሚፈልጉት። ስለዚህ አሁን ብዙዎቻችሁ በረከቶቻችሁ የማይለቀቅበት አንደኛው ምክንያት ቶሎ ብላችሁ ሐሳብ ታደርሳላችሁ። ቶሎ ብላችሁ የምታስቡት ነገር ሮንግ የሆነ ሐሳብ ነው። አሁን ሐሳብ መግባቱ አይደለም ሲን ኃጢአት። በደንብ ስሙኝ፣ በደንብ በጌታ በደንብ እንድትሰሙ ይፈልጋሉ። ሐሳብ ወደ እናንተ ሲወረወር ልክ ሐሳቡ ሲመጣ አይደለም ሲን፣ ኔቨር እንደዛ አይደለም። እናንተ ወደ ነፍሳችሁ ክፍል አስገብታችሁ ወደ ውስጠኛው ክፍል አስገብታችሁ ማሰብ ማሰላሰል ስትጀምሩ ሲን የሚጀምረው የዛን ጊዜ ነው። እግዚአብሔር የለም የሚል ሐሳብ ሲመጣ አይደለም ኃጢአት የሚጀምረው። ነገር ግን አንተ ማሰብ ስትጀምር ማሰላሰል ስትጀምር ማለት ነው የዛን ጊዜ ነው ሲን የሚሆነው እንጂማ የዲያብሎስን ሐሳብ ትቃወሙ ዘንድ ይላል ኤፌሶን ላይ ሲናገር፣ የዲያብሎስን ሐሳብ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ሐሳብ ይወረወራል። ግን ሐሳቡን ተቀብለ ማሰብ ማሰላሰል የጀመርክ ታይ የዛን ጊዜ ሲን አድርገሃል። ብዙዎቻችሁ ድርጊት ነው የምታስቡት። ኔቨር እንደዛ አይደለም። ገና ማሰብ ስትጀምሩ ማሰላሰል ስትጀምሩ ሲን መስራት የጀመራችሁት የዛን ጊዜ ነው። ካያ ማሶታ ያ ካያ ማሲያታ ቴንክ ዩ ጂሰስ። የሆነ ሐሳብ ይመጣል። በረከቶቻችሁ ማይለቀቅበትን ምክንያት ነው የምነግራችሁ። የሆነ ሐሳብ ይለቀቃል። ትከስራለህ የሚል ሐሳብ፣ ወዲያው ያንን ሐሳብ ተቀብለ ማሰብ ማሰላሰል ስትጀምር ማለት ነው ስፒሪት ዓለም መንፈስ ዓለም ጋር ይሄ ነገር ይደርሳል። ከዛ በኋላ ላይ ሰይጣን ይህን ነገር ይይዟል። የዚህን ጊዜ ወደ ህይወት ላይ ይሄ ነገር መፈጠር ይጀምራል። በረከት መለቀቅ አይጀምርም። ምክንያቱም የከፈትከው ለእግዚአብሔር ዓለም በር አይደለም፣ ለጨለማ ዓለም በር ነው። ማሰብና ማሰላሰል ስትጀምሩ ወዲያው በሮችን ወይ ለእግዚአብሔር ዓለም ወይ ለጨለማ ዓለም ደጆችን ትከፍታላችሁ።
ኪሳራን ከሆነ እያሰባችሁና እያሰላሰላችሁ ያላችሁት ለጨለማ ዓለም በሮችን ትከፍታላችሁ። በረከትን ከሆነ ሜዲቴት እያደረጋችሁ ያላችሁት አተርፋለሁ፣ እግዚአብሔር ይረዳኛል፣ እኔ የክርስቶስ አእምሮ ተሰጥቶኛል ስትሉ የምትከፍቱት የእግዚአብሔርን ዓለም በር ነው። አይታችኋል። ሐሳባችሁ ብቻ ኮሚኒኬት የምታደርጉበት ነው። መንፈስ ዓለምን ኮሚኒኬት የምታደርጉበት መንገድ ነው። ማይ ጋድ ማሳታያ ማስያና ይህ ነው ፈጣኑ ኮሚኒኬት የምታደርጉበት መንገድ። ብዙዎቻችሁን ታውቃላችሁ፣ እግዚአብሔር ሊባርካችሁ ፈልጎ ማለት ነው። ለምሳሌ ስትሰጡ 100 ብር ከሰጣችሁ ማለት ነው 1000 ብር ቁጭ ብሎ የሚጠብቅ ሰው አለ። ልክ እግዚአብሔር ስጥ ብሎ ስትሰጥ ማለት ነው የመጀመሪያው የሚለቀቀው ነገር ከእግዚአብሔር ዓለም ብር ሳይሆን ሐሳብ። አንተን ባለጠጋ የሚያደርግ ሐሳብ ነው ከእግዚአብሔር ዓለም የሚለቀቅልህ። ገንዘብ ስለምትጠብቁ ነው። ገንዘቡ አታገኙትም። እግዚአብሔር አይባርካችሁም እያልኩኝ አይደለም። ገንዘብ በተለያየ አቅጣጫ ይመጣል። ግን የመጀመሪያው ነገር ከእግዚአብሔር ዓለም ወደ እናንተ የሚመጣው ሐሳብ ነው። እናንተን ባለጠጋ የሚያደርግ የሆነ ሲድ ካደረጋችሁ በኋላ ከሰጣችሁ በኋላ ሐሳብ ወደ እናንተ ይመጣል። ምን አይነት ሐሳብ ነው የሚመጣው? በቢዝነስ የምትተረፈረፉበት ሐሳብ ወደ እናንተ ይመጣል። አስተዋይ የሆነ ሰው ያቺን ሐሳብ በዛች ታይም የተለቀቀውን ሐሳብ ይይዛል፣ ይጽፋል፣ ያወርደዋል፣ ወደዚህ ያለ በደንብ አድርጎ ያሰላስሏል። ይህ አንደኛው የበረከት መንገድ ነው። ሁለተኛው ደግሞ ማለት ነው እምነት ነው። መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም ይላል። መንፈስ ዓለም ከረንሲው በጌታ በደንብ እንድትሰሙ ይፈልጋሉ። የመንፈስ ዓለም ከረንሲ እምነት ነው። የዚህ ዓለም ከረንሲ ብር ሊሆን ይችላል፣ ዶላር ሊሆን ይችላል፣ ቢትኮይን ሊሆን ይችላል። ብዙ ነገር አለ በዚህ ሰዓት። ስለዚህ የዚህ ዓለም ከረንሲ መኒ ነው። የመንፈስ ዓለም ከረንሲው ደግሞ ፌዝ ይባላል፣ እምነት ይባላል። የምትገበያዩት ከስፒሪት ዓለም ጋር የምትገበያዩት በእምነት ነው። ያለ እምነት መቀበልም አትችሉም፣ መስጠትም አትችሉም። በቃ ያለ እምነት በፍጹም ኤክስቼንጅ አታደርጉም። እግዚአብሔር ዓለም ላይ ፌዝ ያስፈልጋችኋል። አሁን ብዙዎቻችሁ ግን ፌዝ ትግልና ድርቅና ስለሚመስላችሁ ነው። እንደ ፌዝ የሚያደክም ነገር የለም። እመን ስትባል ራሱ ያደክማል። ለምንድን ነው እንደዛ የሚሆነው? ካላመንክ አይሆንልህ ስትባል ገና እነዚህ ነገሮች ስትሰማ ትደክማል። ለምን? እምነት ትግል ስለሚመስላችሁ ነው። አይደለም። እምነት ትግል ሳይሆን ማለት ነው። እምነት የሚመጣው መጽሐፍ ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው ይላል። እምነት የሚመጣው የምትሰማው ነገር ግዴታ ያስፈልጋል። ሁሌ የምጠቀመው ኤግዛምፕሎች አሉ። ለምሳሌ አንድ ዶክተርና ኤሌክትሪሽያን ካለ ይህ ዶክተር ማለት ነው በፍጹም ወደ የፈለገ ተምሮ 7 ዓመት ተምሮ የፈለገ ዲግሪ ይዛል። ወደ ኤሌክትሪኩ ግን አይሄድም። ለምን? ስለ ኤሌክትሪክ ኖሌጅ ስለሌለው ስላልሰማ ይፈራል። በዛ ነገር ወክ አያደርግም። ተመሳሳይ ኤሌክትሪሻኑም ማለት ነው ወደ ሜዲሲን ወደ ዶክተሩ ክላስ አይገባም። ኦፕራሲዮን አያደርግም። የፈለገ ነገር ቢሆን አያደርግም። ለምን? ይፈራል። ስላልሰማ፣ ስለ ሜዲሲን ትምህርት ብዙ ስላልሰማ፣ ስላልተማረ። የገባችሁ እንደሆነ አምናለሁ። አይታችኋል። ፌዝ የሚመጣው ከመስማት ነው። ምንድን ነው የሰማኸው ነው። አሁን አይኔ እንዲከፈት ፈልጋለሁ። ስለ አይን መከፈት ሰምታል ወይ? በደንብ ሬቨሌሽኑ አለ ወይ? ደጋግመ ነው ወይ የሰማኸው? ካልሰማ ፌዝ አይኖርህም። እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ፣ ብዙ ክርስቲያኖች የሚሸወዱበትን። ብዙ ጊዜ እኮ ታዲያ ጸልያለሁ፣ ለምንድን ነው ያልተፈጸመው? እምነት የሌለኝ። እምነት በጸሎት አይመጣም። እምነት የሚመጣው በመስማት ነው። ጸሎት ውስጥ ሆነ መስማት አለብህ። የሆነ ነገር ካልሰማ ፌዝ አይመጣም።
40 ቀን ልትጾም ትችላለህ። ረጅም ጊዜ ልትጾም ትችላለህ። የሆነ የምትሰማው ነገር ሊኖር ያስፈልጋል። ስለ ቅባት መስማት አለብህ። ከመንፈስ መስማት አለብህ። ግዴታ ሰው ነግሮ ላይሆን ይችላል። ከመንፈስ ከውስጥ የሆነ ነገር መስማት አለብህ። ስትሰማ ነው ፌዝን ቢውል የምታረገው። ካልሰማ የሚመጣ ነገር የለም። ስለዚህ ካልሰማችሁ ስፒሪት ዓለም ላይ ላንጉዌጁን አታገኙት። በእውነት ነው የምላችሁ። ካልሰማችሁ ቋንቋውን አታገኙት። ስለዚህ ደጋግማችሁ መስማት መቻል አለባችሁ። ምክንያቱም ከረንሲው እምነት ነው። ምን ያህል ከረንሲ ያለ ብዙ ታምራቶችን ለማድረግ ከእግዚአብሔር ዓለም ጋር ለመገበያየት ቋንቋው እሱ ነው። ምን ያህል ከረንሲ ምን ያህል ዲፖዚት አድርገሃል አጠራቅማል ባንክ ውስጥ ምን ያህል ፌዝ አለ። መንፈሳዊ ቋንቋ ነው ማውራችሁ። ስንቶቻችሁ እየገባችሁ እንደሆነ አላቅም። ማውራውን ነገር የሰማኸው ብዙ ከሆነ ብዙ ፌዝ አለህ ማለት ነው። ብዙ ስራ ትሰራለህ። የሰማኸው ትንሽ ከሆነ ትንሽ ነገር ነው የምታደርገው፣ እምነት ትንሽ ስለሆነ። ስለዚህ ቋንቋው እምነት እንደሆነ ካወቃችሁ ብዙ ስሙ፣ ብዙ ስሙ። ፈውስ ሂሊንግ ማገልገል እፈልጋለሁ፣ ብዙ ስማ። በደንብ የእግዚአብሔርን ቃል ሜዲቴት አድርግ። ስለ ፈውስ የፈውስ አገልጋዮችን በደንብ ስማቸው፣ ኃይል ተቀበል። በቃ ከዛ በኋላ ላይ ታገለግላለህ። በደንብ ስማ። የመንፈስ ዓለም ቋንቋ ይገባችኋል። ይሄ ነገርኳችሁ የመንፈስ ዓለም ቋንቋ ብዬ 2 ብቻ ነው፣ ጥቂት ነው የነገርኳችሁ። ብዙ የስፒሪት ላንጉዌጅ አለ። አሁን ብዙዎቻችሁ ልሳን ብቻ ነው የመሰላችሁ የመንፈስ ዓለም ቋንቋ ስል አይደለም፣ በጣም ብዙ አለ። ይሄ ደቂቃው ትንሽ ስለረዘመብኝ ነው። ኔክስት ደግሞ እመጣላችኋለሁ። በዚህ ትምህርት ከተባረካችሁ መባረካችሁን አሳዩኝ። ጌታ ኢየሱስ ይባርካችሁ። ተባረኩ።